river that was once forgotten. Its sides were filled with trash, the water was dark, and smell kept people far away. Homes were built, their back to the river. No one wanted to face it. But look at it now. The water flows clear, the banks are green, and people come here to walk, to sit, to breathe. The city has turned the river from a problem into a place of pride, and the people lives around it have changed too. Okay, በፊት ይሄ አካባቢ ላይ ከፍተኛ ሽታ ያላቸው ነገሮች ከአስፋልት ተረፈ ምርት እዚህ ነው የሚጣለው ወንዙም ከላይ እዚህ አካባቢ ላይ የሰፈሩት እናቶች ከገጠር የመጡ የፈለሱ እዚህ ነው የሚኖሩትና ሽንት ቤት ምናምን የላቸው እዚህ ወንዝ ላይ ነበር የሚጸዳዱት የነበረው ማለት ነው በአሁን ሰዓት ላይ ግን የለም እኛም ከዚህ ተነስተን አራብሳን የደረሰን ማለት ነው ከመነሳታችን በፊት አካባቢው ያው ይሄ ቆሻሻ የሚበዛበት የወንዞች ስጋት የናዳ ስጋት የበዛበት ነበረ አሁን ግን የተሻለ ቦታ ተሰጥቶን ቋሚ የሆነ የተሻለ ቦታ ተሰጥቶን አሁን እዚያው ነው ያለነው የተሻለ ቦታ ስለሆነ መነሳታችን አያስቆጨንም የተሻለ ቦታ ነው የተሰጠን ከዚህ ፊት የነበረው ሁኔታ የቦታው ሁኔታ በጣም አስቸጋሪ በቂ መጸዳጃ የሌለበት በቂ የቆሻሻ ማስወገጃ የሌለበት በጣም አስቸጋሪ የሆነ ቦታ ነበረ አሁን ግን የተሻለ ቦታ ያለንበት ቦታ የተሰጠን ቦታ ጥሩ የተሻለ ቦታ ስለሆነ ደስተኞች And here in the heart of the city stand Adwa Museum a symbol of African resilience and victory The Battle of Adwa was not only an Ethiopian triumph it was a black victory for the whole continent and here at African Union headquarters the voice of 55 African nations come together This is where decisions are made that shape the continent's future Addis Ababa is not just Ethiopia's capital, it's African meeting place. To understand the vision of this transformation, we spoke to the mayor of Addis Ababa. አጠቃላይ አጀማመራችንን ስናስታውስ ከተማችንን መልሰን የማልማት ትልቅ ፍላጎት አለ የማስዋብ የማጽዳት ለነዋሪዎቿ ምቹ ከተማ የማድረግ ትልቅ ህልምና ፍላጎት ነበርና ገና ወደ ምርጫ ሳንገባ ለህዝቡ አዲስ አበባ እንደ ስሟ ውብ አበባ እናደርጋታለን ነው ይሄ አዲስ አበባ እንድትመስል የዛሬ ፍላጎት ብቻ ሳይሆን ከጥንቱ ስሟ ሲሰየም የተመኙላት እንደሆነ ያመላክታናልና ግን እውነቱን ለመናገር አዲስ አበባ እንደ ስሟ አበባ አይደለች ስሟና ግብሯ ትንሽ በሂደት ደግሞ እርጅናም እየተጫጫናት በጣም እየተራራቁ መጥተዋል ያንን የህዝብን ፍላጎት መንግስት የህዝብን ፍላጎት ማዳምጥ የሚተገብር በመሆኑ ምክንያት እኛም ለከተማችን እንሰራለን ብለን የገባነው ቃል በተግባር ለመፈጸም የመጀመሪያ የኮሪደር ልማት አጠና ወደ 6 ወር ጊዜ ፈጀ ጥናቶች ያካሄድን ህዝቡን አወያየንበት የዘርፉን ባለሙያዎች አስተያየት እንዲሰጡን አወያየንበት እሱ መነሻ አድርገን አጠቃላይ ጥናቱ የሚያሳየው የተወሰኑ ኮሪደሮችን የማስዋብና እነሱ መልሶ የመገንባት ጉዳይ ብቻ ስራ አይደለም 3 አላማዎችን የግዴታ መፈጸም እንዳለብን አሳየን አንዱ ወንዞቿ በጣም ተበክለዋል ለጤና በጣም አስቸጋሪ ናቸው የጤና ጠንቅ ሆነዋል ሰዎች ወንዝ ጫፍ ላይ አፍ ላይ መኖር ሳይገባቸው የመኖሪያ ስፍራ ሆነዋልና እነኚህ ራሳቸው ተፈጥሯዊ ማንነታቸውን አጥተው እንደገና ደግሞ በብክለት ምክንያት የሰውን ጤና ይጎዳሉ ወንዞችን መልሰን ማልማት እንዳለብን ማጽዳት እንዳለብን ከብክለት ማንጻት እንዳለብን አንድ አላማ እሱን አስቀመጥን በዛ ተስማማን ሁለተኛ ነገር ደግሞ የከተማችን እርጅና ከተማችን ከተቆረቆረች እድሜ ጠገብናት ስትቆረቆር አካባቢ የተሰሩ በጭቃና በእንጨት የተሰሩ ቤቶች እንደገና መልሰው ካለሙ በስተቀር እድሜያቸውን ጨርሰዋልና በተለይ የመንግስት ቤቶች ቀበሌ ቤቶች የሚባሉት በአብዛኛው እዚህ መሃል ከተማ ላይ ያሉት እነሱ ናቸው ወደ አድቀዋል ተጠጋግነው መቆም ከሚችሉት በላይ ሆኖባቸዋልና አሁን ከተማችን ከደረሰችበት አጠቃላይ እርገት ዓለም ስለ ከተማ
ካስቀመጠው የከተማ መስፈርት አንፃር ለነዋሪዎች ምቹ መሆን ቀርቶ መሰረታዊ አገልግሎት የሚሰጡ መሰረተ ልማቶች እጥረት አሉና እነኚህ ማሟላት ነው። ሶስተኛው ደግሞ ኮሪደር ማልማት ነው። መንገዶቹ ጠባብ ነው፣ ከፍተኛ የትራፊክ ጃም ያለበት ለተሽከርካሪ አስፋልት መንገድ አለ እንኳን ብንል እግረኞች ከተሽከርካሪ ጋር የሚጋፉበት ሞተር አልባ ትራንስፖርት መጠቀም የማይቻልበት የሳይክል መሰረተ ልማት የሞተር አልባ መሰረተ ልማት የሌለበት የህፃናት መጫወቻ የልጆች መጫወቻ ስፖርት ማዘውተሪያዎች በተለይ ከተማ እንግዲህ እንደ ከተማን ስናነሳ ዋና ከተሜነት ህዝብ የጋራ መገልገያ ከአካባቢው ከተቀራረበውና ከተጨናነቀው የመኖሪያ ቤት በተጨማሪ ከፈት ያሉ ህዝብ በጋራ የሚገለገልባቸው ክፍት ቦታዎች ያስፈልጋሉና እነኚህን እጥረቶች አመላከተን ጥናቱ ይሄን መነሻ አድርገን ወደ ተግባር አገባን። ልክ የዲዛይኑ ላይ የሚታየውን አይነት የከተማ ልማት ይመጣል ብሎ ለማመን ሰዎች ተሸግረዋል። አይደለም የከተማው ነዋሪ ራሱ የኛ ቲም አብረን የምንሰራው በዚህ ደረጃ ከባድ ነው የሚል ጉዳዩን በተለይ ከወንዞች ልማት ጋር ተያይዞ ያለውን ወንዞቹ የተበከሉበት ደረጃ ቆሻሻ መጣያ የሆኑበት የፍሳሽ ማውረጃ መስመር ሆነው የሚያገለግሉበትና ለአፍንጫም ጭምር ማስጠጋ ከመሆኑ አንፃር የማይቻል ከባድ ስራ ልንሞክር እንደሆነ አንዱ በሰው አእምሮ ላይ እንዲሁም በቃላትም ጭምር የሚገለጹ ይሄ ከብዳል የሚል ተግዳሮት ነበረ አምኖ መቀበል ላይ። ሁለተኛው ነገር ደግሞ እነኚህ ያረጁ ወዳደቁ አካባቢዎች በጣም ሰፋ ያሉ ስለሆኑ እንዴት ይቻላል ለዛውም በከተማው በጀት በእኛ ዕውቀት የሚል የራሳችንን ችሎታ አንደርማይ አድርጎ የመመልከት ሁኔታ ነበረ። በእኛ በጀት ብቻ ማልሰራ ነው። በርካቶች በበጎ አድራጎት ከኛ ጋር ማሽነሪያቸውን ሰጥተውናል። የነዳጅ አልጠየቁንም፣ የማሽነሪ ክራይ አልጠየቁንም። ከ7000 በላይ ህንጻዎች እዚህ ከተማ ላይ ታድሰዋል። የታደሱት ህንጻዎች ፋሳድ ጭምር አላቸው፣ ዘመናዊ ፋሳድ። በፍላጎት ካልሆነ በስተቀር ይሄንን እኛ ዲዛይን እንዲ ነው ከተማችንን ማልማት ያለብን የከተማችን ቀለም ኮድ ይሄ ነው ብለን ስለተናገርን ብቻ አይመጣም። እውነቱን ለመናገር በከፍተኛ ፍቅር እናንተ ውጪ የቆማችሁ ማታ በዝናብ በፀሐይ እየሰራችሁ ለኛ ይሄ ቀላል ነው በርቱ እያሉ አንዳንዶቹም ህንጻቸውን ከስር እየከፈቱ በሱፐርማርኬት በካፍቴሪያ ይገለገሉበት የነበረው አርኬድ አድርገው ለሰው ወኮይ ሰፋ እንዲል እስከማድረግ ድረስ ትብብር ያደረጉበት በጣም የህዝብ ትብብር የህዝብ ድጋፍ የተረጋገጠበት ለሊት በሚሰራበት ሰዓት ጭምር ሻይ ቡና እስከማቅረብ ድረስ ራት እስከማብላት ድረስ ህዝብ የተባበረበት ስራ በጋራ መስራት ቻልን ማለት ነው። እንግዲህ የሪቨር ሳይዱም ይሁን የከተማው መልሶ ማልማት ኮሪደር ልማት የመጀመሪያው ዋናው ትኩረት ዜጎችን መቀየር የወንዙ መጥራት ለአካባቢ ጤንነት ነው፣ ለከተማው ጤንነት ነው። ካችመንቱ ተመልሶ ድኖ የጠፋው ውሃ አሁን እንጦጦ አካባቢ ምንጩ መፍለቅ ጀምሯል። በዚህ ባጭር ጊዜ ውስጥ በአንድ አመት ውስጥ ምንጩ ማየት ጀምረናል። ዝናብ በሌለበት ወቅት ጭምር ድንጋዮቹ ርሰው የሚወጡ ውሃዎች ሰርገው የነበሩ መጥተዋልና ከተፈጥሮ ጋር መታረቅ በጣም ያስፈልጋል። አሁን በሚሰራበት ሰዓት እንደው አገጥሟቸው አይታችሁ ከሆነ በርካታ ዜጎች ናቸው ስራ ላይ ያሉት። እነኚህ ሁሉ ገቢ ያገኛሉ፣ ዜጎቻቸው ቤተሰቦቻቸው ገቢ ያገኛሉ። ሶስተኛ ሀገራችን በዚህ ደረጃ ስትለወጥ ቱሪስት መስህብ ነው የሚሆነው። ቱሪስት ማለት ያው ከውጭ ብቻ የሚመጣ አይደለም። ሎካል ቱሪስቱ ራሱ እየጨመረ ነው ያለው አዲስ አበባ ላይ። ይሄ ማለት አስጎብኚው የሚበላ የሚያቀርበው መኝታ የሚያቀርበው ትራንስፖርት የሚያቀርበው ሁሉ ስራ እድል ነው የሚያገኘው። እሱ ብቻ አይደለም፣ ልማቱ በተሰራበት ቦታ ላይ በርካታ የንግድ ቦታዎች አሉ እንዳያችሁት። ሻይ ቡና የሚቀርብበት የተለያዩ የሚሸጡ የሚገበያዩ አልባሳት ይሁኑ ሌሎች በሀገራችን የሚሰሩ ስራዎች በስጦታ መልክ የሚቀርቡበት ሱቆችና የተለያዩ መዝናኛ ቦታዎች ተሰርተዋል። እዛ ቦታ ላይ ስራ እድል ያገኛሉ። ይሄ ሰራኑ ራሱ የራሱን የቻለ እንክብካቤ ይፈልጋል። ነገር ግን ደግሞ አሁን ልማቱ ሲመጣ ተነጋግረን አጠቃላይ ኮንዙ ህግ ሆኖ ኮንዙ እስከ 30 ሜትር ድረስ
መኖሪያ ቤቶችና ግንባታዎች መራቅ አለባቸውና እሱ መነሻ አድርገን ስናይ ለህዝቡ ቤት መገንባት ግዴታ ነው ምክንያቱም አሁን በመንግስት ፕሮግራም ነው በመንግስት ፕሮግራም ስለሆነ አሁን የበጎ ፈቃደኝነት ብቻ ሳይሆን የልማት ፕሮግራም ስለሆነ ተስማምተን ከህዝቡ ጋራ ማንሳት አስፈላጊነቱን ከተቀበሉ በኋላ እዚሁ አሁን የአፍንጮ በር አካባቢ ካየን እዚሁ ፍለፊት ላይ የተገነቡ ህንጻዎች አሉ 7 ደረጃ ላይ ህንጻ አለ 7 ደረጃ ላይ የተገነቡት ቤቶች ከዚሁ አካባቢ የተነሱ ናቸው በተመሳሳይ ደግሞ አፍንጮ በር ኮፊ ፓርክ ቀጥሎ ያሉት ህንጻዎች ከዛ አካባቢ ያነሳናቸው ነዋሪዎችን ያስገባንበት ነው አብዛኛው ወንዝ ዳርቻ የተነሱ ሰዎች ግን የገቡት ልደታ ነው ልደታ በጎነት መንደር ከዚህ ከፍል ውሃ ጀምሮ ወደ ላይ እስከ ወደ ፒያሳ አካባቢ ወንዝ ዳርዳሩን ተከትሎ እስከሚመጣና ጉለሌ አካባቢ ከእንጦጦ መቀጣያ አካባቢ ያነሳናቸውን ሰዎች በጎነት መንደር ብለን በጣም ዘመናዊ ህንጻ መንደር ገንብተን ተጨማሪ ስራ እድሎችም እዛው ፈጥረን እዛ ነው ያስገባናቸው ፒያሳ አካባቢ ደግሞ መሃል ፒያሳ ወንዝ ዳርቻን ብቻ ሳይሆን እንዳለ ከወሰደ ላፍቶ 2000 የሚባል መንደር ፈጥረን ማህበራዊ ግንኙነታቸው ትላንት የመሰረቱት ቁባቸው ድራቸው ባልትናቸው በማይበተን መንገድ ካንዳ አካባቢ ያነሳነው አንድ አካባቢ በጋራ መሄድ እንዲችሉ ነው ያደረግነው አድዋን ከ128 አመት በኋላ ይህንን ታላቅ ድል ለጥቁር ህዝቦች ሁሉ ለፓን አፍሪካኒዝም መሰረት የሆነ ትልቅ መታሰቢያ ገነባን አንዱ አፍሪካኖችን የሚሰበስብ አንድ ትልቅ መሰረት ነው አፍሪካኖችን ብቻ ሳይሆን ማንኛውንም ኢንተርናሽናል ስብሰባ እና ሁነቶችን እዚህ ለማካሄድ ዓለም አቀፍ ደረጃ የጠበቀ አዳራሾች ይዟል ሆቴሎቻችን ሰርቪሳቸውን እያሻሻሉ እንዲሄዱ የማድረግ አንዳንድ የሚቀርቡ ሰርቪሶች የበለጠ ዌልካሚንግ እንዲሆኑና አዲስ አበባ መምጣቱ ልክ የሚናፍቋት ከተማ መሆን እንድትችል ተሰርተዋል ከዚህም የተነሳ እንግዲህ ባለፈው 2017 አመት ብቻ 150 ያክል ኮንፈረንሶች ኤግዚቢሽኖችና ኤክስፖዎች በድምሩ ወደ 150 የሚሆኑ ተካሂደዋልና በዚህ ደረጃ አልነበረ በዋናነት እንደ አፍሪካ ዋና ከተማ የምትታይ ከመሆኑ አንፃር አፍሪካን ወንድሞቻችን ከተማቸው እንደሆነ የይቻላል መንፈስ ልክ እንደ አድዋ ከዚህ ከኢትዮጵያ ለመላው ጥቁር ህዝብ እንደተዳረሰው ሁሉ ንጹህ ጽዱ ከተሞች ለዜጎቻችን ክብር የሚገባ በራሳችን ላይ በራሳችን አቅም በራሳችን ባለሙያዎች በራሳችን ሐሳብ አፍላቂነት እርስ በርስ ደግሞ በመማማር እንችላለንና እጅ ለእጅ ተያይዘን በጋራ እንስራ ማለት እወዳለሁ From forgotten riverside to the hell of African diplomacy, Addis Ababa is telling the world it's ready, not just as a capital, but as a BRICS city and the true international city of the future. I'm Tibles Tesfaye, bringing you this story from Addis Ababa, Ethiopia, a city of history, resilience, and tomorrow.